بلهالله أرجعله كلهالله أرجعنا ولا እንዲያድርጊ እንዲያድርጊ የተሰማው እጅግ አስደንጋጭ መረጃ ነብይ ሄኖክ ግርማ ሰላሌ የጠንቋይና መተተኛ ሀገር ነው በማለት የተናገረው ንግግር በበርካቶች ዘንድ ከባድ ቁጣን ጭሯል። በዚህ ጉዳይ በፖሊሶችም እየተፈለገ እንዳለ ተነግሯል። ታዲያ በአሁኑ ሰዓት የተሰማው አዲስ መረጃ ምንድነው? በዝርዝር የምትሰሙት ይሆናል። ከሰላሌ አገሩ የጠንቋይ ሀገር ነው የመተተኛ የፊቼ ከተማ ፖሊስና የፊቼ ከተማ አቃቢ ህግ ባዩሽ የተባለችውን ግለሰብ በቁጥጥር ስር አውሎ እያጣራ እንደሚገኝ አስታውቋል። ነብይ ሄኖክ ግርማን ለመያዝ እየተሰራ እንደሚገኝ ለማወቅ ተችሏል። ሰላም ጤና ይስጥልን ቤተሰቦቻችን፣ ይህ የሮማንስ ሮድ የዩቲዩብ ቻናል ነው። በቻናላችን አዳዲስና ወቅታዊ ትኩስ መረጃዎችን ይዘንላችሁ መተናል። እስከ መረጃው ፍጻሜ አብራችሁን ቆዩ። ቻናላችንን ሰብስክራይብ ያላደረጋችሁ ሰብስክራይብ በማድረግና የደወል ምልክቷን በመጫን አዳዲስ መረጃዎችን በፍጥነት ያገኙ። ቪዲዮአችንን ለሌሎች ሼር በማድረግ ቤተሰባዊነቱን ያጠናክሩ። የተሰማው እጅግ አስደንጋጭ መረጃ የኢትዮጵያ ቤተክርስቲያን መስራችና ባለራዕይ የሆነው ነብይ ሄኖክ ግርማ በተለያዩ መንፈሳዊ አገልግሎቶቹና ወጣ ባሉ አንዳንድ ድርጊቶቹ ይታወቃል። ታዲያ በዛሬው ዕለት የተሰማው መረጃ ብዙዎችን ያስደነገጠ ከባድ ድንጋጤን የጫረ ክስተት ሆኗል። ነብይ ሄኖክ ግርማ ሰላሌ የጠንቋይና መተተኞች ሀገር ነው በማለት በቸርች ውስጥ መናገሩ በሰላሌ ነዋሪዎች ከፍተኛ ቅሬታን ማስነሳቱ ተሰምቷል። በመድረክ ላይ አንዲት ሴት ከየት እንደመጣች በመጠየቅ ከሰላሌ መምጣቷን በመናገሯ እኔ ያውቀዋለሁ ሰላሌ የጠንቋዮችና መተተኞች ሀገር ነው በማለቱ ከፍተኛ ቅሬታ ተነስቶበታል። በሕግ ቁጥጥር ስር ለመዋልም ከፍተኛ ስራ እየተሰራ እንዳለ እየተነገረ ይገኛል። ታዲያ ከዚህ ጉዳይ ጋር የሚወጡ አዳዲስ መረጃዎች ካሉ ወደ እናንተ የምናደርስ ይሆናል። ከሰላሌ አገሩ የጠንቋይ ሀገር ነው የመተተኛ እና ከዚህ ፊት መስክሬ ነበር። አራ የፊቼ ከተማ ፖሊስና የፊቼ ከተማ አቃቢ ህግ ባዩሽ የተባለችውን ግለሰብ በቁጥጥር ስር አውሎ እያጣራ እንደሚገኝ አስታውቋል። ፓስተር ሄኖክንም በቁጥጥር ስር ለማዋል ስራዎች እየተሰሩ በዚህ ሰዓት በተሰማ መረጃ መሰረት ግለሰቧ በቁጥጥር ስር መዋልዋ ተሰምቷል። ሰላሌ የጠንቋይና የምትተኛ ሀገር ነው በሚልም በዚህ በማህበራዊ ሚዲያ የተሰራጨው ቪዲዮ እንግዲህ ከፍተኛ ቅሬታን መፍጠሩ ተከትሎ ሴቷ በህግ ቁጥጥር ስር የዋለች ሲሆንም እንዲሁም ደግሞ ነብይ ሄኖክ ግርማን ለመያዝ እየተሰራ እንደሚገኝ ለማወቅ ተችሏል። በዚህ በማህበራዊ ሚዲያ ላይ የጥላቻ ንግግር ሲያራምዱ በቪዲዮ ከተሰራጨ በኋላ እንግዲህ በበርካታዎች ዘንድ ቁጣን ቀስቅሰው እንደነበረ የሚታወስ ነው። بلهالله أرجعله كلهالله أرجعنا ولا እንዲያድርጊ ማንን አንተን እንዲጎርሼ በለሃለሁ አንተን ትጎርሰኛለህ? አዎ እስኪ ና በዛ ዞሬ ላኩልኝ አንዴ ና እንዴት አደረገ? ተማሪኬና ኦይካስ ዛኒኬና ኦይካስ ሲትከታ ማኬና ኦይካስ ኮራዋ ኦይካስ አይ አዋ ጎሸተስ አካ አንጉጀና አዋን ጉጀና ያጋስ አይካ አዋ ጎሸውታስ አይካ አካ ጉጀና ኦይካስ አካ ጉጀና ኦይካስ አካ ጎሸ ነው ኦይካስ የዲከ ካሰሻዋዳሺ አይደ ኦይካቸስ ነና ጎሸ ነው ነና ሀርግሰ ነው ነባ ሞራ ነው ጊጋባ ሀቾ ማርስ ኦይከቲችስ እሱራይ ጉብድ ተናራ ኦይከቲችስ ዛሬ ሙደር ካይደስ አዮ ሻንታው ባናታው ባ ካይደስ ተራታው ተደስ ሰበራንጃይ ዘራ ኡባ ካይደስ ወልቃማ ተቁሰን ዋሰደ ደረባ ዋሰራ እስታ ባናኮያ አሳተ ሞይሰራ ባራ ሀቢታፔ ሀቾ ማርስ ሞይሲዮ አሳተ ዶሶና ተራመት ተብያለሁ፣ ውጣ ተብያለሁ፣ ፍጠን ተብያለሁ፣ ተንቀሳቀስ ተብያለሁ። በዚህ የተቀመጣችሁ ዘመን በቃ ተብያለሁ። የመቀመጥ ዘመን አብቅቷል ተብያለሁ።
መነሳት ያልቻላችሁ ሰዎች ለመሄድ ስትነሱ ፈጥኖ መጥቶ ጠላት ቁጭ በል የሚላችሁ ባናጋነ ዶሞደ ባካ ባናጋነ ዶሞደ ኡታ ጊያባይሲዮ ሰሎይ ባገስነና ካሬራ ዲያጌቶሲተ ሶራ ዲያጌቶሲተ ግዶን ዲያጌቶሲተ ገጣን ዲያጌቶሲተ ለሕዝባችን ከሁሉ አስቀድሞ ግልጽ መሆን ያለበት እንደ ኢትዮጵያ ከ80 በላይ ብሔር ብሔረሰብ ያላት ምድር የጥቂቶቹ ማፈንገጥና ጦርነት ማወጅ እርስ በርስ ከመገዳደልና ከጉዳት ሌላ ምንም ፋይዳ አይኖረውም። በወንድማማች ጦርነት ማጉደል እንጂ ማትረፍ የለም። ወንድም ወንድሙን በመግደል አሸናፊ አይኖርም። በየትኛውም መመዘኛ ጦርነት ለእርቅና ለሰላም ለልማትና ለእድገት መንገድ አይሆንም፣ ሆኖም አያውቅም። በጦርነት ሞትና የኢኮኖሚ ውድቀት ከማስከተል ውጪ ለማንም ሆነ ለምንም ዘላቂ መፍትሄ አመጣም። ስለሆነም ይህ የዓለምን ሕዝብ ጆሮ ያሰለቸው የሚያሳዝን የኢትዮጵያ ሕዝብ ጉዳይ የንጹሃን መፈናቀል፣ የሕዝቡ ሰቆቃና ሰላም ማጣት መፍትሄ እንዲያገኝ በማለት ለማስታረቅ አንዳንዶች ብዙ ጥረት አድርገዋል። ዛሬ ሕዝባችን ካለፈው መራራ ታሪኩ ቂም በቀል ጠባሳ ይፈታና ይፈወስ ዘንድ ቤተ ክርስቲያን ኃላፊነት ወስዳ ራሷን ሆነ ሕዝቡን ወደ ንስሐና እርቅ መምራት ይገባታል። በግፍ ስለተወረሩ፣ ስለተዘረፉ፣ ስለተደፈሩ፣ ስለተጨቆኑ፣ ስለተሰደዱ፣ ስለተረገጡ፣ ክብራቸውን ስላጡ ይቅርታ ጠይቀን ይቅርታም ሰጥተን አስጨናቂው ምዕራፍ በጤናማ መንፈስ ለመዝጋት ጊዜው አሁን ነው። እውነተኛ እርቅ ታሪክን ማስታረቅ ነው። ከታሪክ ልንማር እንጂ የታሪክ እስረኞችና ቅመኛ መሆን አይገባንም። ከተደበቀብን የህልውና አደጋ ለመውጣትና ሁሉን አቀፍ ብሔራዊ መግባባትና አገራዊ እርቅና ሰላምን እውን ለማድረግ ቤተ ክርስቲያን መጫወት ያለባት ሚና እጅግ ከፍተኛ ነው። ከብሔራዊ መግባባትና አገራዊ እርቅ ውጪ መፍትሄ የለምና ሕዝባችን ከአመራር፣ ከሃይማኖት፣ ከብዝበዛ፣ ከቋንቋ፣ ከጾታ፣ ከቆዳ ቀለምና ከዘረኝነት ችግር በማዳግም ሁኔታ መፈወስ እንዳለበት ለቤተ ክርስቲያን ምስጢር አይደለም። አሁንም ይህ ካልሆነ በስተቀር አንድ በአንድ ከሙስና፣ ከኮራፕሽን፣ ከዘረኝነት፣ ከጭቆና፣ ከጥላቻ፣ ከንቀት፣ ከክፋትና ከበላይነት መንፈስ በፍጹም ምድሪቷ ነፃ መውጣት አትችልም። በምድራችን ቤተ ክርስቲያን እጅግ ማሳሰብ የሚገባት ብዙ ነገሮች አሉ። በህብረተሰብ መካከል ያለው ከመጠን በላይ መጥቆ እየሄደ ያሉ ችግሮች የህግ ጉዳይ ሳይሆኑ የልብ ጉዳይ ስለሆኑ በፖለቲካ ብቻ የሚፈቱ ስላልሆኑ በቤተ ክርስቲያን የወንጌል መልእክት ሁሉን ከሚችል ከእግዚአብሔር መፍትሄ መፈለግ ያስፈልጋል። አፍ አውጥቶ ጉቦ በሚጠየቅበት ምድር ንጽህና ነገር በገበያ አገኝቶ መሸመት ባስቸገረበት ዘመን ሁሉም ማስተካከል ከእግዚአብሔር ሌላ መንግስት ራሱ አቅም እንደሌለው ግልጽ ነው። አንድ በጎ አድራጊ ድርጅት ልጆችን ለመመገብ 300 ኩንታል ምስር ገዝቶ ሲያስበጥር 30 ኩንታል አሸዋ እንደተገኘበት ሲነግሩኝ ለሕዝቤ እጅግ በጣም አዘው። ይህ ሁኔታ ዜጎችን ቢያንገሸግሽ ሕዝቡ እርስ በርስ ሲበዳደል ይህ የልብ እንጂ የሕግ ጉዳይ ስላልሆነ መንግስት ብቻውን በሕግ ማረም ስለማይችል ሁላችን ከልብ በእግዚአብሔር ፊት ተንበርክከን የእግዚአብሔርን ይቅርታና ምሕረቱን ልንጠይቅ ያስፈልገናል። ይሄ የኢትዮጵያ ሕዝብ በሙሉ ማድረግ የሚገባው ነው። ሁሉም ዋሽተዋል፣ ሁሉም ሰርቋል፣ ሁሉም አታለዋል። ይሄ በቀላሉ መፍትሄ የሚያገኝ አይደለም። ችግሩ ከእያንዳንዳችን ጋር ነውና ዝም ማለት የለብንም። በዚህ ላይ ማለት የሚፈልገው ይህ ሁሉ ማጭበርበርና በስልጣን መባለግ ቢኖርም ከነዚህ ሁሉ ሌብነት፣ አጭበርባሪነት የነጹ የሉም ማለት አይደለም። ታማኝና እግዚአብሔርን የሚፈሩ ባለስልጣናት፣ ዜጎች፣ ነጋዴዎች፣ በልዩ ልዩ ሥራ የተሰማሩ ሰራተኞች፣ በእውነትና በጽድቅ የሚሰሩ ዜጎች፣ ኮራፕሽን የማይበግራቸው፣ ዘረኝነት የማያጠቃቸው፣ በማጭበርበር ማትረፍን የሚጸየፉ፣
በአመጽ በበልጸግ የማይፈልጉ ንጹሃን ዜጎች እንዳሉ መርሳት የለብንም። እነዚህ የዕለት ስራቸውን በቀላሉ የሚያከናውኑ አይደሉም። ሆኖም የሞራል አቋማቸው ከሰነፎችና ከሌቦች በላይ ስለሆነ በትልቅ ትዕግስት ሁሉንም ያልፉታል። በታማኝነትም ሕይወታቸውንና ሞራላቸውን ይጠብቃሉ። እግዚአብሔር ይባርካቸው። ታማኝነት የጎደላቸው ግብር ሰብሳቢዎች ጉቦ ለማግኘት ሲሉ ያለመጠን ቀረጥ የሚጠይቁ፣ ነጋዴው ካልተስማማ የጠየቁትን ካልሰጠ ስራውን ቢያዘጉበትና ቢያከስሩት ግድ የሌላቸው፣ ያለ ቁጣ ጤናማን ነገር መናገር የማይችሉ እንደነዚህ ያሉ የመንግስት ሰራተኞች በህዝብ ዘንድ መንግስትን በደለኛ ያሰኛሉ፣ ህዝብንም ያጎሳቁላሉ፣ ያስቆጣሉ። ታማኝ ህዝብ የተጠየቀውን ግብር ለመክፈል ወደ መንግስት ቢሮ ሄዶ ለቀናት የምንከራተትበት ምክንያት ኃላፊነት የማይሰማቸው ጉቦ ፈላጊዎች ህዝቡን ሲያንከራትቱ እጅግ የሚያሳዝን ነው። ለዚህ ሁሉ ፍቱን መድኃኒት መንግስት ከሚወስደው የኃይል እርምጃ ይልቅ ቤተ ክርስቲያን ምእመናን በሚገባ በእግዚአብሔር ቃል በማስተማርና ደቀ መዝሙር በማድረግ እየባሰ ከሚሄደው መዓትና ችግር መታደግ ይኖርባታል። ችግራችን የህግ ሳይሆን ውስጣዊ የሞራል ችግር ነው። የኢትዮጵያ ችግር የውስጥ ችግር ነው። የአእምሮ ችግር ነው። እኔ የሚል ችግር ነው። ሌላውን ያለማየት ለሌላው ያለማሰብ ችግር ነው። እውነተኛና ዘላቂ ሰላም ለማምጣት የሚቻለው በእግዚአብሔር ቃል መሰረት እኛም ሆነ ህዝባችን እውነተኛ የልብና የህይወት ለውጥ ሲኖረን ነው። አመፀኞችንና መለወጥ፣ በሽተኞችንና መፈወስ አለብን። ይሄ እውነት ነው። ስለዚህ እንደ ቤተ ክርስቲያን ውለን ሳናድር መውሰድ የሚገባን እርምጃ ምን መሆን እንዳለበት አንዳንድ ሀሳቦችን ባጭሩ ለመሰንዘር እሞክራለሁ። አንደኛ፣ ምንም ጥያቄ የሌለው ለኢትዮጵያ ህዝብ እውነተኛ ንስሐ ያስፈልገዋል። የኢትዮጵያ ኃጢአት እንደ ኢትዮጵያ ብሔር ብሔረሰቦች እጅግ ብዙ ነው። ስለሆነም ማንም በማንም ላይ ጣቱን መጠቆም አቁሞ እያንዳንዱ ብሔር ብሔረሰብ ለምሕረትና ለምርት በእግዚአብሔር ፊት መውደቅ አለበት። እያንዳንዱ ብሔር ብሔረሰብ ጤናማ ዜጋ ሆኖ ለራሱም ለሀገሪቷም ይጠቅም ዘንድ ከታሰረበት ከዘር ማንዘር ኃጢአትና እስራት መፈታት አለበት። ስለዚህ አገር አቀፍ የሆነ ብሔራዊ ንስሐና እርቅ ያስፈልገናል። መታረቅ አለብን። ተበዳድለናል፣ ተቆሳስለናል። ያላደረግነው ነገር የለም። ስለዚህ ካለንበት ከዚህ ጨለማ ከዚህ ክፉ መንፈስ ወጥተን እኔና እናንተ መታረቅ፣ በእግዚአብሔር ፊት ንስሐ ገብተን መስተካከል ይኖርብናል፣ ያስፈልገናል። ሁለተኛ፣ በምድራችን በብሔር ብሔረሰብ መካከል ለነበረው ዛሬም ላለው ግጭት ከልብና ከእውነት የሆነ ብሔራዊ መግባባትና አገራዊ እርቅ መደረግ አለበት። ይህም ይደረግ ዘንድ በምድሪቷ ያሉ አብያተ ክርስቲያናት በሙሉ የጋራ መድረክ አዘጋጅተን ይህ እርቅ እውን እንዲሆን በአንድ ልብ መስራት፣ በአንድ ልብ በእግዚአብሔር ፊት መውደቅ ነው። አንድነትን ይጠይቃል። ይሄ አንድ ልብ መሆንን ይጠይቃል። ይሄ የቤተ እምነት ጉዳይ አይደለም። ከኦርቶዶክስ፣ ከካቶሊክ፣ ከፕሮቴስታንት የሚል አይደለም። ክርስቲያን በአብ በወልድ በመንፈስ ቅዱስ የምናምን በሙሉ በአንድ መድረክ ላይ ተገናኝተን ተያይዘን ለኢትዮጵያ ፈውስ፣ ለኢትዮጵያ እርቅ በአንድ ልብ መስራት ይኖርብናል። ሌላ መፍትሄ የለውም። በምድሪቷ ላይ ያለው ሁኔታ ያለ እግዚአብሔር ምሕረት። ሶስተኛ፣ ህዝቡን በብሔር ብሔረሰብ በማለያየትና በማጣላት በአመራር ላይ ችግር በመፍጠር የምድሪቷን ሰቆቃ፣ ድህነት፣ መከራ፣ ድካም፣ እንባ ለማራዘም መሞከር በአገር ላይ ከባድ ወንጀል መስራት እንደሆነ መረሳት የለበትም። እንደነዚህ አይነቶቹን ሰዎች ቤተ ክርስቲያን በምክርና በግሳጼ እንዲመለሱ ማድረግ ይጠበቅባታል። ከብሔራዊ መግባባትና አገራዊ እርቅ ውጪ አሁንም መፍትሄ የለምና እንደ አገር እና እንደ ህዝብ በአንድነት ለመቀጠል ያስችለን ዘንድ ምንም አይነት
የአመለካከትም ልዩነት ቢኖሩም አገራዊ መግባባቶች በማስቀደም ብሔራዊ መግባባትንና ሰላምን መፍጠር የቤተ ክርስቲያን ኃላፊነት ነው። ቤተ ክርስቲያን ዘመኑ ያንቺ ነው። ዘመኑ ስራው ያንቺ ነው። ኃላፊነቱ ያንቺ ነው። ንቂ። የድሮ ፍቅርሽን ጥለሽ እንደሆነ ወደ ፍቅርሽ ተመለሺ። እግዚአብሔር ያን ነው የምናገረን።